ቀጣይነት ያለው ውጤት ለማምጣት አፈርድም የመብላት ነው ያለብን። መጀመሪያ በሱ ልጀምርና በኔትወርክ ማርኬቲንግ ብቻ አይደለም። አትሌቶቻችን አሁን አፈርድሜ በደንብ ስላልበሉ እንዴት አፈርድሜ እየበላን እንደሆነ ያያችሁ ነው። ስለዚህ አፈርድሜ መብላት አለብን ውጤታማ ለመሆን። እነዚህ አፈርድሜዎቹን በሶስት መስመር ላስቀምጣቸው ወይም ሶስት ዋና ዋና ነገሮች። የመጀመሪያው የፈለገውን ያክል ማስተርስ ዕውቀት በኔትወርክ ማርኬቲንግ ይኑረን፣ ማይንድ ሴታችን ትክክል ካልሆነ ውጤታማ አንሆንም። ስለዚህ ፕሮግሬሲቭ የሆነ ማይንድ ሴት ያስፈልገናል። ሁሉ ጊዜ የሚያድግ ቲቲ ላይ እንዳንቆም፣ ኤንቲቢ ላይ እንዳንቆም። አይቢቢ እንዳልል አልደረስኩም፣ እነሱ ይነግሯቸዋል። እዛ ላይ እንዳይቆሙ እንዴት እንደሆነ እኔ ቲቲ ላይ ነው ያለሁትና በቲቲ ነው ይሄን ሁሉ ምክር የምሰጠው፣ ይቅር በሉኝ። ስለዚህ አንደኛ ማይንድ ሴታችን ሁሉ ጊዜ ፕሮግሬሲቭ መሆን አለበት። ኤቭሪ ዴይ የኔትወርክ ማርኬቲንግ መጽሐፍ እናንብብ። ኤቭሪ ዴይ ካፕላይኖቻችን እንሰልጥን። በዚህ ምድር ላይ ስኬታማ እንድንሆን የሚመኘው ትልቁ ሰው ማን ነው? አፕላይናችን። አፕላይናችን እኛ ካላደግን ስለማያድግ ከናት በላይ ጭምር ይንከባከበናል። እንቅፋት እንዲመታን አይፈልግም። ምናልባት ይኸው ትልልቆቹ አፕላይኖች ያሉ እንዴት እንዳዘሏችሁ እንዳቀፏችሁ እንባችሁን እንዴት እንደሚያብሱ ስንት ለቅሶ እነሱ ጋር እንዳለ በባሊ ቢሮአቸው ሄዶ ማየት ይቻላል። ብታለቅሱ ራሱ የሚንከባከብ አፕላይን ነው። ስለዚህ አፕላይኖቻችሁ ጋር ሂዱ፣ ተማሩ። ለርኒንግ ካቆማችሁ ፕሮግረስ ይቆማል። የመጀመሪያው እሱ ነው። ሁለተኛው ነጥብ አሁን እያነበብኩ ያለሁት መጽሐፍ እንቁራሪትህን ብላ የሚል ነው። ኢት ዳት ፍሮግ። የኔትወርክ ማርኬቲንግ እንቁራሪት ወይም አፈርድሜ ፕሮስፔክቲንግ ነው። ማንንም ሰው ይሁን ብቻ እንስሳ ጆይን ማስደረግ ካምፓኒው ከጀመረ ወደ እንስሳ እንሄዳለን። ስላልጀመረ ሰው የሆነ ሰው በሙሉ ፐርሰናል ዴቨሎፕመንት ትሬኒንግ ያስፈልገዋል። ኢትዮጵያ እኮ እድሜ ለጠቅላይ ሚኒስትራችን ፐርሰናል ዴቨሎፕመንት ሰውን ሁሉ የሚያሰለጥኑት እሳቸው ለምንድን ነው? ለውጥ መምጣት የሚችለው በማይንድ ሴት ለውጥ እንደሆነ በትክክል ስለተገነዘቡ ነው። ደግሞ ኢትዮጵያ እንደዚህ እያማረች ነው ያለችው። በዚህ በማማሯ ውስጥ የሚያምር ህዝብ ያስፈልጋታል። የሚያምረው ደግሞ አስተሳሰባችን ፖዚቲቭ ሲሆን ነው። ብሬክ ስሩ ደግሞ ያንን እየሰራ ነው። ይሄው በዚህ በሚያምር ቤት ውስጥ በእርግጠኝነት ከህንጻው በላይ እናንተ ታምራላችሁ። ህይወታችሁ ያምራል። ቅንነታችሁ፣ ባለራዕይነታችሁ፣ ለቤተሰብ ማሰባችሁ፣ ነገን ግብ ማድረጋችሁ ወደ ሱስ ሳይሆን ሰዎችን ወደ ማበልጸግ የምትሄዱ መሆናችሁ ማለት ነው። ስለዚህ ፕሮስፔክቲንግ ላይ ኤቭሪ ዴይ the worst rejection ነው እምቢ ነው አይደል? ሰዎች የሚሉት እምቢያችንን መጥገብ አለብን። እዚህ ጋር የምታያቸው እምቢ የጠገቡ ጉንጮች ናቸው። ቦክስ አይደለም እንጂ ቢሆን ኖሮ አይቀርቡም ነበር ሰው ፊት። ስለዚህ እምቢ ጥገቡ። ስትጠግቡ በእርግጠኝነት ትለወጣላችሁ። ሶስተኛው ግን ሁሉንም ዳውንላይኖቻችሁን እንደ እናት ተንከባከቡ። ሰርቪስ ተሸከሟቸው። ሰርቪስ ዳውንላይን ስህተት አይባልም። ስትደውሉለት የማይመጣ ዳውንላይን ትክክል ነው። ሰው የማይጋብዝ ዳውንላይን ትክክል ነው። ስልጠናውን በአግባቡ የማይወስድ ዳውንላይን ትክክል ነው። ዳውንላይን ነው፣ ልጅ ነው። ስለዚህ ቤቱ መሄድ ካለብን ቤቱ እኔና እናንተ እዚህ ቤት ያለን ሰዎች ሁላችንም እንደተወለድን ሽንታችንን በራሳችን አንቆጣጠርም ነበር። ሳምባዲ ኤልስ ሃንድል አድርጎልን ነበር። ለዚህ ነው ዛሬ ደርሰን ይሄው ምናምን አምሮበን የምንታየው። ስለዚህ የሁላችንንም ማለት ነው አፕላይኖች ተሸክመው ስለነበረ እናንተም የዳውንላይኖቻችሁን ስተት ሁሉ ተሸከሙና እንባቸውን እያበሳችሁ ሰርቭ አድርጓቸው፣ አሰልጥኗቸው፣ አስተምሯቸው። የእናንተ ከፍታ ያለው በሚለወጡ ሰዎች ቁጥር ልክ ነው። ስለዚህ ያንን ማድረግ ደግሞ የምትችሉት ቀይ ምንጣፍ ተነጥፎልን አይደለም። ስለዚህ ሰመራይዝ ለማድረግ የመጀመሪያው ማይንድ ሴታችን ሁልጊዜ በመማር ፕሮግሬሲቭ እናድርገው። ሁለተኛው ፕሮስፔክት እናድርግ። ያየነውን ሰው ሁሉ ፕሮስፔክት እናድርግ። ለምን? ጸሎት እያደረገ ነው ሁሉም ሰው የሚወጣው ለመለወጥ። ስለዚህ ለውጡት። ሶስተኛው ደግሞ ጆይን ያደረጉ ዳውንላይኖቻችሁን የፈለገ ያክል አስቸጋሪ ባህሪ ቢኖራቸው ሰርቭ አድርጓቸው። ይሄን ካደረግን መለወጥ እንችላለን። እጅግ በጣም እናመሰግናለን።